የዓለም 1/5 ነዳጅ የሚተላለፍበት የሆርሙዝ ሰርጥ እስራኤልና አሜሪካ ኢራን ላይ በጀመሩት ጦርነት የተነሳ መዘጋቱን ተከትሎ ከፍተኛ የነዳጅ አቅርቦት እጥረት ከመፈጠሩ ባለፈ ዋጋውም በተለይ ለታዳጊ ሀገራት ፈታኝ በሆነ ሁኔታ ማሻቀቡን ቀጥሏል። ይህ ዓለም አቀፍ ቀውስ ባመጣው መዘዝ የተነሳ የኢትዮጵያ መንግስትም ለነዳጅ ይደረግ የነበረውን ድጎማ ለመቀነስና የሽያጭ ዋጋው ላይ ጭማሪ ለማድረግ መገደዱን በዚሁ ሳምንት መገባደጃ ላይ ሲያሳውቅ ነዳጅ በቅድሚያ እንዲያገኙ የሚደረጉ አካላትን ዝርዝርም ይፋ አድርጓል። አቤል አበበ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ በዚህ ሳምንት ለሕዝብ እንደራሴዎች ምክር ቤት ስለዚሁ ጉዳይ የሰጡትን ማብራሪያ መሰረት በማድረግ ከመካከለኛው ምስራቅ የነዳጅ ቀውስ በፊት ጭምር የነበረውን ጉዳይና ችግሩን ለመፍታት እየተደረጉ ያሉ ጥረቶችን በተከታዩ የትኩረት ዘገባው ያስመለክተናል። እስራኤልና አሜሪካ ለኛም ሆነ ለመላው ዓለም ስጋት ነው ብለው የፈረጁትን የኢራን መንግስት ለማስወገድ የገቡበትና ከ30 በላይ ቀናትን ያስቆጠረው ጦርነትን ተከትሎ የሆርሙዝ ሰርጥ መዘጋትና የባብ ኤልመንደብ ውጥረት የዓለምን ሕዝብ የነዳጅ ያለህ እያስባለው ይገኛል። ሀገራቱ አንዳቸው በአንዳቸው ጥቅሞች ላይ ሚሳኤልና ድሮን ማዝመታቸው ከጦርነቱ አንድ ቀን ቀድሞ $73 እንኳን ያስወጣ ያልነበረውን የአንድ በርሜል ድፍድፍ ነዳጅ ዋጋ ከ30 ቀናት በኋላ $119 ነው ያደረሰው። ጥቂት አምራች ሀገራት ከብዙ ፈላጊዎች ጋር የሚገበያዩት ይህ የተፈጥሮ ሀብት ልክ እንደ ሰሞኑ ዓለምን የሚንጡ አለመግባባቶችና ጦርነቶች ሲፈጠሩ የመላው ዓለም ጉሮሮ ላይ የመቆም አይነት ስሜትን የሚያነግስ ውጥረት ሲፈጥር ነው እየታየ ያለው። በዚህ ውጥረት የተነሳ ፓኪስታን ትምህርት ቤቶችን ስትዘጋ፣ ነዳጅ አምራች የሆነችው ሩሲያ ደግሞ ምርቱን ከመሸጥ የማገኘው ገቢ ይቅርብኝ ብላ የነዳጅ ወጪ ንግድን የመግታት ውሳኔን አሳልፋለች። በተቃራኒው እንደ ኢንዶኔዥያ ያሉ ሀገራት ደግሞ የነዳጅ ድጎማቸውን ከፍ ማድረግን እንደ መፍትሄ ሲጠቀሙ፣ አውስትራሊያ በበኩሏ ነዳጅ ላይ ያሉ ታክሶችን 50 በመቶ ቀንሻለሁ፣ ህዝቡን በነፃ አውቶቡስ ይመላለሳል፣ የግል መኪና ይቀነስ ነው ያለችው። የኢንዱስትሪዎችን የነዳጅ አጠቃቀም መገደብ፣ ስትራቴጂያዊ ክምችትን ማደራጀት እንዲሁም ጊዜውን የዋጀ የነዳጅ አጠቃቀም ስርዓትን መዘርጋት ደግሞ በበርካታ ሀገራት ወደ ስራ የገቡ የመፍትሄ አማራጮች ሆነዋል። ከዚሁ ዓለም አቀፍ ጣጣ ባላመለጠችው ኢትዮጵያም በከተሞች የታየው ረጃጅም የተሽከርካሪዎች የነዳጅ ሰልፍ የመካከለኛው ምስራቅ ትኩሳት ወደ ሀገራችን እንደተጋባ ማሳያ ሆኗል። በዚሁ ሳምንት በሕዝብ እንደራሴዎች ምክር ቤት በሰጡት ማብራሪያ ኢትዮጵያ ወትሮውንም ከነዳጅ ሀብት አስተዳደር ጋር በተያያዘ ያልተገቡ ብዙ አሻጥሮች ነበሩባት ያሉት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ የነዳጅ ችግር በሁለት መንገድ መታየት አለበት ነው ያሉት። ቀዳሚው አውድ እስራኤልና አሜሪካ ኢራን ላይ ጦርነት ከማወጃቸው በፊት ጀምሮ የነበረውና ከነዳጅ አስመጪ ኩባንያዎች ጋር ግብ የተገባበት አውድ ነው ይላሉ ሚኒስትሩ። 60 ኩባንያ ገደማ ያለና ሁላ እጃችን ላይ አክቲቭ የሆነ ኩባንያ ከ60ዎቹ 5ቶቹ ኩባንያዎች 80% 85% የሀገሪቱን ነዳጅ ያከፋፍላሉ። ይሄ ማለት የባለስልጣን መስሪያ ቤቱ ስልጣን በአዋጅ የሰጠው ስልጣን በነባሩ አሰራር ይዘው ቀጥለዋል። ለማደያዎች ነዳጅ የሚመድቡት እነሱ ናቸው። ለአካባቢ ነዳጅ የሚመድቡት እነሱ ናቸው። እነሱ ከአቅራቢ ድርጅቱ ጋር እንደፈለጉ የሚያደርጉበትና ባለስልጣን መስሪያ ቤቱ እስከ ቅርብ ጊዜ ድረስ ምን አይነት ነዳጅ ምን አይነት መጠን ነዳጅ ለየት አካባቢ ለየት ማደያ እንደሚቀርብ መረጃ እንኳን የተነፈገበት ሁኔታ ነው የነበረው። ከአዋጁ በኋላ ሚኒስቴር መስሪያ ቤቱ ጣልቃ ገብቶ ነው አሁን የነዳጅ መረጃ ማግኘት እንኳን ተጀመረው። ሚኒስትሩ የተሻለ የመቆጣጠር አቅምና ስልጣን ሰጠን ያሉት አዋጅ በ2017 ዓ.ም በሕዝብ ተወካዮች ምክር ቤት የጸደቀው የነዳጅ ውጤቶችን የግብይት ስርዓት ለመደንገግ የወጣውን አዋጅ ነው። የአዋጁን መውጣት ተከትሎ የነዳጅ ስርጭትና መሰል ሂደቶች ላይ ሰፊ ጥናት አካሂደን ነበር ያሉት ሚኒስትሩ የጥናቱ ውጤት ጥቅማችንና የገበያ ድርሻችንን ይጋፋብናል ብለው ያሰቡ የነዳጅ ኩባንያዎች ግን ሰው ሰራሽ ጥረት ሲፈጥሩ ቆይተዋል ነው ያሉት። እንደሳቸው ገለጻ እነዚህ ነጋዴዎች የኢትዮጵያን የነዳጅ ገበያ ማስራብ የጀመሩት ሰሞነኛውን ጦርነት ተከትሎ የነዳጅ እጥረት ከመፈጠሩም በፊት ነው። 1920 ገደማ የማደያ ባለቤቶችን ያገናኘ መድረክ አዳማ ገለባ ገዳ አድርገን ጥናቱን አቅርበን ጥናቱን በጋራ አድርገን ከወጣም በኋላ ጥቅማችን ይነካብናል ብለው የሚያስቡ ኩባንያዎች ጉዳዩን ገበያ በማስራብ እጃቸው ላይ ስለነበረ ማርኬት ሼሩ በነበራቸው ገበያ ኦርደር ባለመስጠት ሰልፍ እንዲራዘም ህገወጥነት እንዲሰፋ ማድረግ ለማስቆም ለጊዜ ሞክረዋል። ያንን ለማስተካከል ሚኒስቴር መስሪያ ቤቱ ገፍቶ ሲሄድበት ይሄ ክራይስ መጣ። ክራይሱ ላይ ለማርኬት ሼር ማውራት አንችልም። ለጊዜው በዚህ ደረጃ ነው ያለው። ሚኒስትሩ ካሳሁን ጎፌ እንዳሉት ከሆነ ከኢትዮጵያ የነዳጅ እጥረት ሰልፎች ጀርባ ያለው ዋነኛ ጉዳይ 85 በመቶ የነዳጅ ስርጭትን ተቆጣጥረው ከቆዩት ኩባንያዎች ጋር በገበያ ድርሻ ዙሪያ መንግስት የገባበት ትንቅንቅ ነው። እናም የኢራኑ ጦርነት ዳፋ የሰሞኑን የነዳጅ ሰልፍ ይበልጥ አረዘመው እንጂ ለተፈጠረው እጥረት ብቸኛ ምክንያቱ አይደለም ማለት ይቻላል። እናስ ይህ ጦሱ ለእያንዳንዱ ኢትዮጵያዊ እየተረፈ ያለ የገበያ ድርሻ ፍትሐዊነት ችግር እንዴት እንዲፈታ ነው የሚጠበቀው? ሚኒስትሩ
በዚህ ጉዳይ ላይ የሚሉት አላቸው። ጠንካራ ባለስልጣን መስሪያ ቤት ህገወጥነት መቆጣጠር የሚችል ባለስልጣን መስሪያ ቤት አደራጅተን ማርኬት ሼሩን ኢንትሮዲዩስ አድርገን እነኚህ ኩባንያዎች እንደ የትኛውም ኩባንያ የተለየ ፌቨርድ ሳይሆኑ መስራት የሚችሉበት ሁኔታ መፈጠር መቻል አለበት። በሶሻል ሚዲያው በተለያየ ሁኔታ ስም ማጥፋት ዘመቻ ምናምን የሚደረገው ይሄ ነው። ጥቅማችን ተነክቶብናል የሚሉ ኩባንያዎች ጋራ ነው ጉሮሮ ለጉሮሮ የተናነቅ ነው። ጉሮሮ ለጉሮሮ የተናነቅ ነው በቢሊየንስ ብሮች የሚደረግ ሌብነት ጋር ነው። ዶላሩ የኛ ነው፣ ገንዘቡን ዕዳ የምንከፍለው እኛ ነን። 262 ቢሊዮን ብር ዕዳ እየከፈለ ያለው መንግስት ነው። ግን ህገወጥና በስነ ስርዓት ያልተቀሩ ኩባንያዎች እንደራሳቸው ገንዘብ የሚፈነጩበት ሁኔታ መኖር መቻል የለበትም። ይህንን መልክ ማስያዝ ቋሚ ኮሚቴው ትኩረት አድርጎ መስራት መቻል አለበት። ቀድመን እንደጠቀስነው የኢትዮጵያ የነዳጅ ግዢ አቅርቦትና ስርጭት በበርካታ ውስብስብ አሻጥሮች የተፈተነ ቢሆንም ለዓለም ሁሉ የተረፈው የመካከለኛው ምስራቅ የነዳጅ ቀውስ ደግሞ ጉዳዩን በእንቅርት ላይ ጆሮ ደግፍ ነው ያደረገው። ያም ሆኖ ግን መንግስት እጁን አጣጥፎ አልተቀመጠም ያሉት የንግድና ቀጠናዊ ትስስር ሚኒስትሩ አቅርቦቱን ለማስተካከል ከመደበኛ ግዢ ውጪ ጭምር እየተደረጉ ስላሉ ጥረቶች ለህዝብ እንደራሴዎች ማብራሪያ ሰጥተዋል። የዓለም ነዳጅ ዋጋ በአንድ ጊዜ ወደ 3 እጥፍ ገደማ ያሻቀበበት ሁኔታ ነው የነበረው። በእኛ ኬዝ 180 ሺህ ሜትሪክ ቶን ገደማ ነዳጅ በመደበኛ ግዢ ስርዓት ገዝተን እየቀረበ ያለው የማስተላለፍ ሂደቱ ሲስተጓጉል እኛም ተስተጓጉሏል፣ የዓለም አካል ስለሆነ። ነገር ግን መንግስት ሆርሙዝ ሰርጥ ተዘግቷል ብሎ አልቆምም። በስፖት ማርኬት ወይም ተባራሪ ገበያ ወይም ተጓዳኝ ገበያ አማካኝነት ከባህር ላይ መርከቦችን ገዝተን 3 ጊዜያት ያህል ማቅረብ ሙከራ ተደርጓል። በዚህ ምክንያት በተለይ የተፈተንበት ነጭ ናፍጣና አውሮፕላን ነዳጅ ስለሆነ ቤንዚን ከሞላ ጎደል ከ80% እስከ 100% እየቀረበ ነው ያለው። ቤንዚን ላይ እጥረት የለም። ነጭ ናፍጣ ላይ ግን መንግስት አቅርቦቱ በምንፈልገው ልክ መሆን ስላልቻለ የ50% አቅርቦት በማረጋገጥ ሙከራ አድርገዋል። ከዚህ የሚኒስትሩ የምክር ቤት ማብራሪያ መልስ በወጣው የሚኒስቴር መስሪያ ቤታቸው መግለጫ ደግሞ ከኢትዮጵያ የነጭ ናፍጣ ፍላጎት 60 በመቶ የሚሆነውን ከኩዌት መንግስት ለመግዛት ስምምነት መደረሱ የተነገረ ሲሆን ቀሪው 40 በመቶ ነጭ ናፍጣና 100 በመቶ ቤንዚንና ጥቁር ናፍጣ ደግሞ በጨረታ የሚቀርቡ ይሆናል ነው የተባለው። ሚኒስቴር መስሪያ ቤቱ አክሎም በነዳጅ ቀውሱ የተነሳ ወደ ኢትዮጵያ ይገባ የነበረ 120 ሺህ ሜትሪክ ቶን ነጭ ናፍጣና 60 ሺህ ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው ይገኛሉ ነበር ያለው። ባለፈው ሳምንት ነጭ ናፍጣ በ139.84 ብር ለኢትዮጵያ ገበያ የቀረበው 95 ብር ድጎማ አድርጌበት ነበር ያለው መንግስት ቤንዚንም 132.18 ብር ሲገበያይ የነበረው 42 ብር ድጎማ ተደርጎበት ነበር ብሏል። አሁን ላይ ግን ከዚህ ቀደም ይደረጉ የነበሩ ድጎማዎችን በነበሩበት ለማስቀጠል የማይቻልበት ሁኔታ ተፈጥሯል ያለው መንግስት በዚህ ሳምንት የነዳጅ ዋጋ ላይ ጭማሪ መደረጉን አሳውቆ የዋጋ ዝርዝር አውጥቷል። ይህ ማለት ግን ድጎማው ሙሉ ለሙሉ ቀርቷል ማለት አይደለም ያለው መንግስት አሁንም ቢሆን በ1 ሊትር ናፍጣ ላይ 71 ብር በቤንዚን ላይ ደግሞ 32 ብር ድጎማ እንደሚያደርግ ጠቁሞ ይህ ድጎማ ባይኖር ናፍጣ 234 ብር ቤንዚን ደግሞ 174 ብር ይሻገር ነበር ብሏል። ይህንን ዓለም አቀፍ ጥረት ተከትሎ ሌሎች ሀገራትም እያደረጉ እንዳሉት ሁሉ ነዳጅን ቆጥቦ በአግባቡ ለመጠቀም የሚያስችሉ አሰራሮች ይፋ ያደረገው የንግድና ቀጠናዊ ትስስር ሚኒስቴር ነዳጅን በቅድሚያ ሊያገኙ የሚገባቸው ዘርፎችን ለይቶ ይፋ ያደረገው በዚሁ ሳምንት ነው። ፕራዮሪቲስ መግባት የነበረባቸው የአምቡላንስ ከጤና አንጻር ዩኒቨርሲቲ አካባቢ ተማሪዎች ምገባ እንዳይቋረጥ ለማድረግ የሚያስችሉ ነገሮችን ታሳቢ አድርገን አሻሽለን የምንሄድበት ሁኔታ ነው የሚኖረው። በሌላ በኩል ሲቹዌሽን ሩም የተለያዩ ስቴት ሚኒስትሮች የሚወከሉበት ከገንዘብ፣ ከጉምሩክ ኮሚሽን፣ ከደህንነትና መረጃ፣ ከፌዴራል ፖሊስ፣ ከነዳጅ አቅራቢ ድርጅት፣ ከነዳጅ ባለስልጣን ዋና ዲሬክተሩ ያለበት ሲቹዌሽን ሩም ተቋቁሞ ከትናንት ጀምሮ ስራ ጀምሯል። መንግስት በወሰነው የቅደም ተከተልና የነዳጅ ስርጭት ብቻ እንዲመራ ተገቢውን ቁጥጥርና ክትትል የሚያደርግ ግብረ ኃይል ሆኖ ያገለግላል።